ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 24 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎችና ዘገባዎች ትሰማላችሁ። ወደ ተለያዩ አካባቢዎች ያለውን አሁን ሁኔታ በተመለከተ እንደተለመደው የግንባር መረጃዎችን በዝርዝር ይዣለሁ። ይህንን የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ጥቆማ ቢኖራችሁ ጥቆማ @gmail.com ላይ እንደተለመደው ሀሳብ አስተያየቶችን ልታደርሱ ትችላላችሁ። በሜሴንጀር፣ ዋትስአፕ፣ ቴሌግራም እንዲሁም ደግሞ በትዊተር መልእክቶችን ልታደርሱ ትችላላችሁ። በአስተያየት መስጫ ላይም እንደዚህ ጥቆማዎችን እያስቀመጣችሁ ስለሆነ በእጅጉ ነው የማመሰግነው። ይህንን ሀሳባችሁና ተሳትፏችሁን አጠናክራችሁ እንድትቀጥሉ በአክብሮት ጋብዛለሁኝ። አሁንም ሀሳብና አስተያየቶቻችሁን ማድረሳችሁን ቀጥሉ። ላይክ፣ ሼር፣ ሰብስክራይብ ከማድረግ ባሻገር ቻናሉን ለሌሎቹ በማስተዋወቅ አዳዲስ ሀሳቦች የሚገኙበት እንደሆነ ለወዳጅ ዘመዶቻችሁ እንደዚሁ ይህንን እንድታደርጉም በአክብሮት ጠይቃለሁ። እንግዲህ በተለያዩ አካባቢዎች ናችሁ የተለያዩ ፕሮግራሞችን እየተከታተላችሁ እንደሆነ እየገለጻችሁ ለምትገኙ ጥቆማዎችንም እያደረሳችሁ ነው። ከደረሱ ጥቆማዎች መካከል ከባህር ዳር 2 ጥቆማዎች የመጡ አሉ። አንደኛው የአማራ ብረታ ብረት ኢንዱስትሪ ማሽን ቴክኖሎጂን በተመለከተ ያለው አጠቃላይ አሰራርን በተቋም ውስጥ ያለው ችግር በተመለከተ እንደዚሁ ከስራ አስፈጻሚ ጀምሮ የብቃት ማነት ያለ ቅድመ መመራት ህግና አሰራርን በሚጥስ መልኩና የተለያዩ ችግሮችን የሚዘረዝር ረዘም ያለ ጽሑፍ አጋርታችኋል። ይኸው ጥቆማው ደርሷል። ሌላው እንደዚሁ ባህር ዳር ስማርት ፖሎች ተብሎ ለኮሪደር ልማት እየተመረቱ ያሉትን ፖሎች በተመለከተ ያለውን ተያያዥ የሙስና ጉዳይ በተመለከተ እንደዚሁ ዝርዝር መረጃዎችን የግለሰቦችን ስም አካታችሁ አስተያየቶችን አድርሳችኋል። በእጅጉ ነው የማመሰግነው። ሌላው የፋኖ አንድነትን እገታን እንዲሁም ደግሞ ዝርፊያና በተለያዩ አካባቢዎች የተመለከታችኋቸውን ጉዳዮች በተመለከተ እንደዚሁ ዝርዝር ያሉ መልእክቶችን አድርሳችኋል። ታጋቾችን መለቀቃቸውን በተመለከተ እንደዚሁ ጥቆማ አድርሳችሁኛል። ሰሞኑን በዚሁ ሚዲያ ተላልፎ የነበረውን ዘገባ ያዳመጣቸው የመረጃ ምንጮች ወገር አካባቢ ገደብዬ ተብሎ የሚጠራው አካባቢ ታግተው የነበሩ ታጋቾች ከፍተኛ የገንዘብ መጠን ከፍለው ተለቀዋል። 3ቱ የአመልድ ሰራተኞች የተለቀቁት በትላንትናው ዕለት እንደሆነ ተገልጿል። በተመሳሳይ ሌላ አካባቢዎችም እንደዚሁ እገታዎች አሉ። በተለይ እዚህ ገደብዬ አካባቢ እየተደረገ ያለው እገታ ወደ ደባርቅ፣ ጃናሞራ፣ በየዳ እንዲሁም ደግሞ ወደ ሰሜን ወረዳዎች ያለውን የእርዳታ ስርጭት የረድኤት ድርጅቶችን እያስተጓጎለ ነው። የሕክምና ባለሙያዎች ጭምር ሳይቀር የሚታገቱበት አካባቢ ስለሆነ ይህን አካባቢ በፋኖ በኩልም በመንግስት በኩልም በሚመለከተው አካል እንዲሁም ደግሞ በህብረተሰቡ አስፈላጊዎቹ ጥበቃዎች እንዲደረጉ በተለይ ለረድኤት ድርጅት ሰራተኞች ፋኖ በሚቆጣጠረው ቀጠና ፋኖ የመንግስት ኃይሎች ባሉባቸው አካባቢዎች የመንግስት ኃይሎች ጥበቃ እንዲያደርጉ እንደዚሁ ማሳሰቢያ ያደርሳቸዋል። በእጅጉ ነው የማመሰግነው። ሌላው እንደዚሁ እብናት አካባቢ እገታ ሌላ የአመልድ ሰራተኛ ላይ እገታ መፈጸሙን እዚሁ ደቡብ ጎንደር ይህንን በተመለከተም እንደዚሁ መረጃ ያደርሳቸዋል። ሰራተኛው ከእብናት ቦረን መስክ ተብሎ የሚጠራ ቦታ ላይ ነው የታገተው። እዚህ ገንዘብ ከፍሎ መለቀቁ እንደዚሁ ይሄ ጉዳይ እንግዲህ ሂዶ ወደ ፋኖ የሚያመጣው ጉዳይ በግልጽ የሚታወቅ ነው። ፋኖ በዚህ ዘረፋ ላይ የተሰማሩ አካላትን መቆጣጠር እንዲሁም ደግሞ ከህብረተሰቡ ጋር በጋራ በመሆን እርምጃ መውሰድ ካልቻለ ለእውነተኛ ፋኖዎች እና የፖለቲካ ግብና ዓላማ ላላቸው ፋኖዎች ጦሱ የሚተርፍ መሆኑንም እንደዚሁ ጨምረው ገልጸዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሄደ የችሎት መረጃን ማስቀድመው ሚያዝያ 22 ከሁለት ቀናት በፊት በእነ ዶክተር ወንዶሰን አሰፋ መዝገብ ያው የምስክር ማሰማት ሂደት ቀጠሮ የተያዘለት ጊዜ ነው። ባለፈው ሚያዝያ 22 ግን በአቃቢ ሕግ ምስክሮች አላሰማም በሚል ችሎቱ ጥያቄ አቅርቦ ነበር ነው የተባለው። ምክንያቱ ደግሞ ዶክተር መሰረት ቀለመወርቅ እና ዶክተር ግብራ ባለሙ በችሎቱ ላይ አልተገኙም። ስለዚህ ባልተሟሉ ተከሳሾች ላይ ምስክሮችን አላሰማም አለ አቃቢ ሕግ። የተከሳሾች ጠበቆች ደግሞ ለፍርድ ቤቱ ያሳውቀው የጤና ችግር ያለባቸው ናቸው እየቀሩት፣ ስለዚህ ምስክር ማሰማት ሂደቱ መቀጠል አለበት ብለው ተከራክረዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ በዚህ ክርክር ጉዳይ ብይን ለመስጠት ለዛሬ ለሚያዝያ 24 ረፋድ ቀጠሮ ሰጥቷል ተብሏል። ሌሎች ፍርድ ቤት የቀረቡት ደግሞ ወንድማማቾቹ አወል አብዱልቃድር እና ሁሴን አብዱልቃድር ናቸው። በትላንትናው የፍርድ ቤት ውሎ በአቃቢ ሕግ ክስ አሻሽዬ አመጣለሁ ብሎ ቀጠሮ የተሰጠውና ብይኑ በዚህ የተያዘ ቢሆንም አሻሽሎ ያመጣውን ክስ ችሎቱ ወይም ፍርድ ቤቱ ውድቅ አድርጎታል የአቃቢ ሕግን ክስ። በዚህ መሰረት በመጀመሪያው የክስ ጉዳይና የሰነድ ማስረጃዎች ላይ ብይን ለመስጠት
ለፊታችን ግንቦት 12 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶባቸዋል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ጃራ መጠለያ ካምፕ ታፍሰው ከተወሰዱት በርካታ ወጣቶች መካከል ወላጆቻቸው ወልዲያ ድረስ በመሄድ 6 ወጣቶችን ወይ ደግሞ 6 ልጆቻቸውን አስለቅቀዋል የሚል መረጃ አለ። እንግዲህ ከ60 በላይ ወጣቶች ናቸው ከስደተኛ መጠለያ ጣቢያ ታፍሰው የተወሰዱት። ወልዲያ ድረስ በመሄድ 6 ልጆቻቸውን ያስለቀቁ አሉ ነው የሚሉት የመረጃ ምንጮቹ። እንዴት እንደተለቀቁ የተገለጸ ነገር ባይኖርም ምናልባት በሜዲካል ወይም ደግሞ በአካላዊ ምርመራ ብቁ ያልሆኑ ሆነው ሊሆን ይችላል እንጂ እያፈሱ የወሰዷቸውን ልጆች ሊመልሱ አይችሉም ለወላጆች፣ ሌላ አካባቢ ያላደረጉትም የሚል አስተያየት ጨምረዋል። ሌላው እንደዚሁ አስገድዶ መድፈርን በተመለከተ ከሸዋ ጅሩ ወረዳ የደረሰ መረጃ አለ። ከጅሩ ወጣ ብሎ በሚገኝ አንድ መንደር የ14 ዓመት ታዳጊ ልጃገረድ በመንግስት ወታደሮች በቡድን ተደፍራለች ተብሏል። የተደፈረችው ልጃገረድ ወደ ደብረ ብርሃን ሆስፒታል ብትላክም ደብረ ብርሃን ሆስፒታል ለከፍተኛ ሕክምና በሚል ወደ አዲስ አበባ ልኳታል ነው የተባለው። ቤተሰቦቿ እየተንገላቱ ነው የሚገኙት። የልጅቷ ቤተሰቦች በአካባቢው ለሚገኙ የመከላከያ አዛዥ 3 ወታደሮችን ስም በመጥራትና ልጅቱን አስገድዶ የደፈሩ ወታደሮችን ጉዳይ ሄደው ቢያሳውቁትም የወታደራዊ አዛዡ የሰጣቸው ምላሽ በእጅጉ አሳዛኝ ነው። እንግዲህ የተደፈረችው ልጅ አለች። አሁን የተባባሰ የጤና ችግር ውስጥ ነው ያለችው። ፊስቱላም ሊያጋጥማት ይችላል ነው የሚሉት ቤተሰቦቿ። የወታደሩ ምላሽ ግን በእጅጉ ደግሞ ሞራላቸውንም እየጎዳ ነው። የኛ ወታደሮች ይህንን አያደርጉም የሚል ነው ምላሽ የሰጠው። የኛ ወታደሮች ይህንን አያደርጉም፣ ይህንን ወሬ ለሌላ ሰው ብታወሩ ድጋሚ በእናንተ ላይ በራሳችሁ ላይ ኃላፊነት ትወስዳላችሁ፣ ከሶስተኛ ወገን እንደዚህ አይነት ወሬ ብሰማ እርምጃ ወስድባችኋለሁ በሚል ማስፈራሪያ ነው ምላሽ እየሰጣቸው። ከዚህ ጦርነት ጋር በተያያዘ በተለያዩ አካባቢዎች እንግዲህ በአስቸጋሪ ሁኔታ ውስጥ የሚገኙ ከመደበኛ ህይወት ወጥተው በአስገድዶ መድፈርና በተዛማጅ በሽታዎች ተጠቅተው አሁን ያልጋ ቁራኛ የሆኑ በርካታ ታዳጊዎች ናቸው የሚገኙት በየአካባቢው። ትምህርት መዘጋቱን ተከትሎ ደግሞ ትምህርት ባለመኖሩም እንደዚሁ የተፈጠረው ቀውስ ተከትሎ ልጆች እንዲሁ ወደ መረጃዎቹ እቀጥላለሁ። በአማራ ክልልና በተለያዩ የኢትዮጵያ አካባቢዎች የተደረገ ያለውን ወታደራዊ የጅምላ አፈሳ በተመለከተ የአማራ ማህበር በአሜሪካ መግለጫ አውጥተዋል። መግለጫው አጭር ነው፣ ወደ እናንተ አደርሰዋለሁ። እንግዲህ ከአሁን በፊት ይህንን አሁን እየተደረገ ያለውን ወታደራዊ አፈሳ በተመለከተ ተቃውሞ ያቀረቡት ከኦሮሞ የፖለቲካ ድርጅቶች መካከል የኦነግ ሸኔ ነው። ይህንን መግለጫ አውጥቷል። ቀደም ብሎ ወታደራዊ አፈሳውን በተመለከተ ይህንን አውግዟል። የአማራ ማህበር በአሜሪካ መቀመጫውን አሜሪካ ያደረገው የአማራ ማህበርም እንደሚከተለው መግለጫ አውጥተዋል፣ ወደ እናንተ አድርሰዋለሁ። እየተባባሰ በመጣው የአብይ አህመድ አገዛዝ የግዳጅ ወታደራዊ ምልመላ ዘመቻ ላይ የተሰጠ መግለጫ ይላል። የአማራ ማህበር በአሜሪካ የአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ አገዛዝ በአማራ ክልል፣ በኦሮሚያ ክልል አንዳንድ አካባቢዎች እና በአዲስ አበባ ከተማ በጅምላ እያካሄደ ያለውን የግዳጅ ወታደራዊ ምልመላ ዘመቻዎች በጽኑ ያወግዛል። የአማራ ማህበር በአሜሪካ የመስክ መርማሪዎች በቅርብ ሳምንታት በወጣት ወንዶችና ታዳጊዎች ላይ ድብደባና በዘፈቀደ ስርዓት በታገዘ ግዴታ ሰፊ አፈሳ እየተካሄደ እንደሆነ መዝግበዋል። ይህ ድርጊት ህፃናትን ለውትድርና መመልመልን የሚከለክለውን ህግ ጨምሮ በርካታ የኢትዮጵያን የዓለም አቀፍ የሰብአዊ መብትና የሰብአዊ መብት ህግጋቶችን የሚጥስ ነው። ከወልዲያ፣ ደብረታቦር፣ እብናት፣ ሸዋሮቢት፣ ሐይቅ፣ ባህር ዳር፣ አዲስ አበባ፣ ናዝሬት የወጡ መረጃዎች እንደሚያመላክቱት የአገዛዙ ታጣቂዎች ማለትም የፌዴራል ፖሊስ፣ ሚሊሻ፣ አድማ ብተና፣ የአካባቢው አስተዳዳሪና ሰላማዊ ዜጎችን በግዳጅ ወደ ወታደራዊ ጣቢያዎች ለማስገባት የተቀናጀ ጥረት እያደረጉ እንደሆነ ገልጸዋል። ወጣቶች ከጎዳና፣ የቡና መሸጫ ሱቆች፣ ገበያዎች፣ የሃይማኖት ተቋማት ከመሳሰሉት ከህዝባዊ ቦታዎች እየታፈኑ ይገኛሉ። በአንዳንድ ቦታዎች መንገዶችና ሰፈሮች ተዘግተው የቤት ለቤት ፍተሻ ይካሄዳል። ማህበራችን እንደደረሰው መረጃ በሐይቅ ከተማ ብቻ ከ18 ዓመት በታች ያሉ ልጆች ጭምር እየታፈሱ በግዳጅ እንደተወሰዱ አረጋግጠዋል። ልጆቻቸው እንዲፈቱ ደፍረው ለመለመን የሞከሩ ወላጆች፣ የጦር አዛዦችና የመንግስት ሚሊሻ መሪዎች ጨምሮ በአካባቢው ባለስልጣናት ድብደባ ደርሶባቸዋል። ይህ የግዳጅ አፈሳ ሀገርን የመከላከል ተግባር አይደለም፣ የተስፋ መቁረጥ ድርጊት ነው። አገዛዙ ላለፉት 2 ዓመታት በአማራ ህዝብ ላይ ባካሄደው የዘር ማጥፋት ጦርነት ከፍተኛ ሽንፈት ከደረሰበት በኋላ ተማሪዎችን፣ የቀን ሰራተኞችን፣ የሃይማኖት ምሁራንና የጎዳና ተዳዳሪዎችን ጭምር በማስገደድ ለውትድርና በመመልመል ያለቁበትን ወታደሮች ለማሟላት እየጣረ ይገኛል። በአማራ ክልል እንደ ደቡብ ጎንደር፣ ምዕራብ ጎጃም፣ ደቡብ ወሎ ባሉ አካባቢዎች የሚኖሩ ወጣቶች አፈናውን በመፍራት ከቤት ንብረታቸው በገፍ እየተሰደዱ ይገኛሉ።
ጉቦ በመክፈል ካፈሳው ለማምለጥ ያልቻሉ ሰዎች በጊዜያዊ ማቆያ ቦታዎች ታስረው ወደ ወታደራዊ ማሰልጠኛ ማዕከላት እየተዘዋወሩ ይገኛሉ። አገዛዙ እየፈጸመ ያለውም በተለይም ሆን ብሎ ለአካለ መጠን ያልደረሱ ህጻናት ላይ የሚያደርሰውን አፈሳና ወታደሮቹን ለማሟላት የሚፈጽመውን ማስገደድ፣ ማታለልና የተለያዩ ጥቃቶች የጦር ወንጀሎች ናቸው። ይህ ጉዳይ የአብይ አገዛዝ በሰላማዊ ሰዎች ላይ የሚያደርሰውን የሰው አልባ አውሮፕላን ድብደባ፣ የትምህርት መሰረተ ልማቶችን መውደም፣ የጅምላ ረሃብን ጨምሮ በሰፊው እየፈጸመ ያለው በሰው ልጆች ላይ የሚፈጸሙ ወንጀሎች ነጸብራቆች ናቸው። ይህ ግፍ እየተሸከመ ያለው ደግሞ የአማራ ህዝብ ነው ይላል መግለጫው። አገዛዙ እየፈጸመ ባለው በዚህ ዘመቻ በዓለም አቀፍ ማህበረሰብ ዝምታና ገለልተኝነት ሲያሳይ ይሄ ተባባሪነት ነው። እነዚህን የመብት ጥሰቶች የሚያሳዩ አያሌ መረጃዎች ቢኖሩም እንደ ዓለም ባንክና የዓለም አቀፉ የገንዘብ ተቋም አይኤምኤፍ ያሉ ዓለም አቀፍ የገንዘብ ተቋማት ለአብይ መንግስት በቢሊዮኖች የሚቆጠር የገንዘብ ድጋፍ በማድረግ እየተካሄደ ያለውን የጥፋት ጦርነት እያስቀጠሉ ይገኛሉ። የዓለም ሀያላን ዝምታ ያደፋፈረው አገዛዝ የጭካኔ ድርጊቶችን በማባባስ ኢትዮጵያን ወደ መበታተንና ወደ መፈራረስ እንድትሄድ እያደረጋት ይገኛል። የዓለም መንግስታት፣ የሚዲያና የሰብአዊ መብት ተሟጋች ድርጅቶች ድርጊቱን እንዳላየ ማለፋቸውን እንዲያቆሙ እናሳስባለን። ዜጎች በጅምላ ግዳጅ ለውትድርና መመልመል የመንግስት ጥንካሬ ምልክት ሳይሆን በመቶ ሺዎች የሚቆጠሩ ዜጎች ህይወት የቀጠፈውን የዘር ማጥፋት ጦርነት ለማራዘም የሚደረግ ተስፋ መቁረጥ ሙከራ ነው ሲል የአማራ ማህበር በአሜሪካ መግለጫውን አውጥቷል። ወደ ሌሎች የግንባር መረጃዎች እሄዳለሁ። ወደ ግንባር መረጃዎች ሲሄድ ወደ አቸፈር የሚወስደን መረጃ ነው የማስቀድመው። በአቸፈር በትላንትናው ዕለት በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ከነዚህ መካከል አህያ ጫንቃ ተብሎ በሚጠራው ቦታ በተደረገ ውጊያ በመንግስት ወታደሮች ላይ ወታደራዊ ኪሳራ ደርሷል ነው የተባለው። በፋኖ ይዞታ ላይ ከበባ ያደረገ የመንግስት ኃይል በተሰጠ አጸፋ ምላሽ ነው ጉዳት ያስተናገደው። ፋኖ በአጸፋ ምላሹ እንደዚሁ በሚሊሻ በካድሬዎች እየተመራ በሌሊት ወደ አካባቢው ከበባ ለማድረግ ተንቀሳቅሶ በነበረ የመንግስት ኃይል ላይ በሰጠው የአጸፋ ምላሽ ቢያንስ 9 የመንግስት ወታደሮች ስለመሞታቸው፣ ሌሎቹ ደግሞ ወደ ቁንዝላ ሕክምና ጣቢያዎች ስለመግባታቸውና በአምቡላንስ ቁስለኞች ሲመላለሱ እንደነበር ተገልጿል። የመንግስት ወታደሮች ጫቅማ ተብላ የምትጠራ ቦታ በምትገኝ የህክምና ተቋም መድኃኒቶችንም ጭነው ወስደዋል ነው የተባለው። የመንግስት ወታደሮች የህክምና ተቋሙን መድኃኒቶች ጭነው የወሰዱት በአካባቢው ፋኖ ይታከምበታል በሚል ነው። እውነታው ግን ለአካባቢው ማህበረሰብ የተሰራጨው መድኃኒት ለአካባቢው ነዋሪዎች ካሉት አጠቃላይ የበሽታ ስርጭቶች አንጻር ሊውል የነበረ መድኃኒት ነው በመንግስት ወታደሮች ተጭኖ የተወሰደው ተብሏል። በተመሳሳይ በዚሁ ቀጠና አዲስ ቅዳም አዊ ዞን ማለት ነው አቅራቢያ ዝምባይታና አዳይታ ተብሎ በሚጠሩ ሁለት ቦታዎች ተከታታይ የድፈጣና የግንባር ውጊያዎች ተደርገዋል። በትላንትናው ዕለት በተደረጉት ውጊያዎች በትንሹ 15 የሚደርሱ የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸው ለማወቅ ተችሏል። 6 የሞቱ 9 የቆሰሉ ሆነዋል። የአማራ ፋኖ በጎጃም 3ኛ ክፍለ ጦር ቃል አቀባይ ፋኖ ይበልጣል እውነቱ በተለያዩ አካባቢዎች የመንግስት ወታደሮች ለአሰሳና ለቅኝት ከከተሞች ሲወጡ የኛ ሰራዊት ደግሞ በሌላ አቅጣጫ ወደ ከተሞች በመግባት አጸፋዊ ምላሾችን እየሰጠ ይገኛል ሲል ገልጿል። በተመሳሳይ የፋኖ ሰራዊት በተለያዩ አካባቢዎች የሚያደርጋቸውን የሰራዊት ግንባታዎች ቀጥለዋል። በዚህ አስቸጋሪ ሁኔታ ውስጥም በሁለት ቦታዎች ላይ ለወራት ስልጠና የወሰዱ ምልምል የፋኖ አባላት ስልጠና አጠናቀው ተመርቀዋል። በትላንትናው ዕለት እንግዲህ በተለያዩ አካባቢዎች የተመረቁ የፋኖ አባላት ከአካላዊ ወታደራዊ እንቅስቃሴ ባሻገር ፖለቲካዊ የትግል ዓላማና ግንዛቤንም አብረው ወስደዋል ነው የተባለው። ወደ ምስራቅ ጎጃም ደብረ ኤልያስ ስንሄድ ምስራቅ ጎጃም ደብረ ኤልያስ ከተማ ድንገተኛ ጥቃት ተፈጽሟል። ሚያዝያ 23 2017 ማለዳ የፋኖ አባላት ወደ ከተማው ዘልቀው በመግባት በተለያዩ አካባቢዎች በፈጸሙት ድንገተኛ ጥቃትና በተደረገ የእጅ በእጅ ውጊያ እንደዚሁ ጉዳቶች ደርሰዋል። ወታደራዊ ኪሳራ ተመዝግቧል ነው የተባለው። ሙያ ቴክኒክ እስከ ፋብሪካ ድረስ ባሉ አካባቢዎች ረፋዱን ከፍተኛ ተኩስ ነበረ። በሚሊሻና በአድማ ብተና ላይ በተፈጸመው ጥቃት ጉዳቶች ደርሰዋል። በተመሳሳይ አበሽ ተብሎ ከሚጠራ ወታደራዊ ካምፕ ከወጣ መከላከያ ኃይል ጋርም እንደዚሁ ለደቂቃዎች የቆየ የጨበጣ ውጊያ ተደርጓል። የአማራ ፋኖ በጎጃም 6ኛ ክፍለ ጦር ቀስተ ደመና ብርጌድ በእነዚህ በከተማ ውስጥ በተደረጉ ውጊያዎች በሚሊሻ አባላት ላይ ጉዳቶች መድረሳቸውን አሳውቋል። ለ2 ሰዓታት በቆየው ውጊያ ከ2 ሰዓታት ውጊያ በኋላ ፋኖ ከተማውን ለቆ ወጥቷል። ዘግየት ብለው በወጡ መረጃዎች
5 የሚሊሻ አባላት ሲሞቱ 8 የሚሆኑ ደግሞ ቆስለዋል። በመከላከያ በንጹሃንና በፋኖ በኩል የደረሰው ጉዳት ግን እስካሁን ድረስ በዝርዝር ይፋ አልተደረገም። በዚሁ በጎጃም ቀጠና ወደ ምዕራብ ጎጃም ወንበርማ አካባቢ እንደዚሁ ውጊያዎች ዛሬም ረፋድ እየተደረጉ ነው የሚገኙ። ዛሬ ረፋድ እንኳ በተደረገው ውጊያ የሚሊሻ ኃላፊውን ጨምሮ በርካታ የሚሊሻ አባላት እንደዚሁ የሞትና የአካል ጉዳት ያስተናገዱባቸው አውደ ውጊያዎች ተደርገዋል። ከዛ ቀደም ብሎ ከሁለት ቀናት በፊት ወንበርማ ወረዳ ከሽንዲ ከተማ ወጣ ብሎ በሚገኙ ወገዳድ ቀጠናዎች እንቅስቃሴ ሲያደርግ የመንግስት ኃይል በሌላ አቅጣጫ ወደ ከተማው የገቡ የፋኖ ኃይሎች በከተማው በሚገኝ የሚሊሻ ካምፕ ላይ ጥቃት ፈጽመዋል። በዚህም ድንገተኛ ጥቃት ቢያንስ 13 የሚሊሻ አባላት ሞትና ቆስለኛ ስለመሆናቸው ነው ለማወቅ የተቻለው። በወቅቱ አፄ ገብርኤል ተብሎ የሚጠራው አካባቢ እንደዚሁ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት የደረሰው ጉዳት አልታወቀም ነው የተባለው። በሁለቱ ጥቃቶች የመንግስት ኃይሎች ወደ ገጠር አካባቢዎች ለአሰሳና ቅኝት ያደረጉትን ጉዞዎች ማስተጓጎል ተችሏል የሚሉት የመረጃ ምንጮች ዛሬም እንደገና ከሁለት ቀናት በኋላ በዚሁ በሽንዲ ወረዳና በአዊ ግምጃ ቤት ቀጠና አካባቢዎች በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በዛሬው ዕለት በዚሁ አንበር ተብላ በተጠራ ቦታ በመንግስት ኃይሎች ላይ ድንገተኛ የተቀናጀ ጥቃት ተከፍቶ በርካታ የሚሊሻ አባላት ሞትና ቁስለኛ ስለመሆናቸው ነው ለማወቅ የተቻለው። ከነዚህ መካከል በትንሹ 13 የሚደርሱ የሚሊሻ አባላት ሲሞቱ ሌሎች ደግሞ ቁጥራቸው ወደ 20 የሚደርሱ ቆስለዋል ነው የተባለው። የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። ተጨማሪ ሽፋን የሚሰጥ የመንግስት ኃይል ከሽንዲ ወረዳ ወደ እነዚህ አካባቢዎች እንቅስቃሴ እያደረገ እንደሚገኝም እንደዚሁ ለማወቅ ተችሏል። በዚህ ቀጠና እንግዲህ ከመንግስት ወታደሮች ወደ ገጠር አካባቢ የሚያደርጓቸው ቅኝቶች፣ በሌላ በኩል በፋኖች በቆረጣ ወደ ከተሞች በሚያደርጓቸው እንቅስቃሴዎች ምክንያት ዘመቻዎች ተስተጓጉለዋል ተብሏል። ዛሬ ጉዳት የደረሰባቸው የሚሊሻ ኃላፊውን ጨምሮ በርካታ የሚሊሻ አባላት ወደ ሽንዲና ግምጃ ቤት ለሕክምና ተልከዋል። ህይወታቸውም ያለፈው ይገኛሉ። ከነዚህ ውስጥ እንግዲህ የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። የሚሊሻ ኃላፊ እንደዚሁ እንግዲህ የሚሊሻ ጠርናፊን በዚሁ ውጊያ ስለመገደሉ ነው መረጃዎች እየጠቆሙት። ሌላው መረጃችን ወደ ጃዊ የሚወስደን ነው። ጃዊ እንግዲህ ሰሞኑን ከባድ ውጊያ ሲደረግባቸው ከነበሩ አካባቢዎች አንዱ ነው። በጃዊ አዊ ዞን በጃዊ ቀጠና በብዛት ወደ ገጠር አካባቢ ተሰማርቶ የነበረ የመንግስት ኃይል ወደ ከተሞችና ወደ ማዕከላት ስለመሰባሰቡ ዛሬ ረፋድ የወጡ መረጃዎች ያሳያሉ። ሰሞኑን በዚሁ ከጃዊ እስከ ቋራ ድረስ ላለፉት 15 ቀናት በእግረኛ በመካናይዝድ እንደዚሁ ከፍተኛ እንቅስቃሴ ያደርግና ውጊያ ያደርግ የነበረ የመንግስት ኃይል ከትላንት አመሻሽ ጀምሮ ወደ ወረዳው ማዕከላት ተሰባስቧል ነው የተባለው። አካባቢውን ለቆ ሊወጣ ይሁን ወይ ደግሞ ለሌላ ግዳጅ የታወቀ ነገር የለም። ዛሬ በአካባቢው ተኩስም ሆነ የቅኝት እንቅስቃሴዎች የሉም ነው የተባለው። ሌላው በትላንትናው ዕለት የኢትዮጵያን ድንበር ጥሶ ገብቶ የነበረው የደቡብ ሱዳን ጦር ሰራዊትን በተመለከተ የወጡ መረጃዎች እና የአካባቢ አይን እማኞች ለኢትዮ ፎከስ ያደረሱትን መረጃ ወደ እናንተ ላድርስ። የኢትዮጵያ ሰራዊት ትላንትና ከሰዓት በኋላ ወደ ደቡብ ሱዳን ድንበር እንቅስቃሴ አድርጓል ተብሏል። ኢትዮጵያና ደቡብ ሱዳንን የሚለየው የጂንካ ወንዝን ተከትሎ የኢትዮጵያ ሰራዊት ወደ አካባቢው እንቅስቃሴ አድርጓል። ሆኖም በአካባቢው ግን ተኩስ አልነበረም ነው ያሉት። ጂካ ወንዝና የጂካ ወረዳ የጂካ ቀበሌዎችን እንደዚሁ የመንግስት ኃይል ትላንትና ይዟል። የኢትዮጵያ ሰራዊት እንቅስቃሴ ተከትሎ እንግዲህ በአካባቢው የነበረው የሱዳን ጦር ወደኋላ ወጥቷል ነው የተባለው። የደቡብ ሱዳን ጦር ትላንትና በነበረው የደቡብ ሱዳን ጦር ወረራ ቆስለው ከነበሩት የወረዳው 5 የካቢኔ አባላት የወረዳው አስተዳዳሪ አሁንም በጽኑ ሕክምና ክፍል ውስጥ ነው የሚገኘው። ወደ ጅማ ሪፈራል ሆስፒታል ተልኳል ነው የተባለው። በደቡብ ሱዳን ወታደሮች ፋጋክ ተብላ የምትጠራ ከተማን ሙሉ በሙሉ አውድመዋል። ህዝቡም ተፈናቅሎ ኮረንጌን ተብላ በምትጠራ ቦታ ነው የሚገኘው አሁንም ተብሏል። የኢትዮጵያ ጦር ወደ አካባቢው መንቀሳቀሱ ተከትሎ የሱዳን ጦር አካባቢውን ለቆ ወጥቷል። ከኢታንግ ወታደራዊ ማዘዣ ጣቢያ የኢትዮጵያ ሰራዊት የተንቀሳቀሰው ተብሏል። የሱዳን ጦር እንግዲህ በአካባቢው ተክሏቸውና ሰቅሏቸው የነበሩትን ሰንደቅ ዓላማዎችም እንደዚሁ እንዲወርዱ ተደርገዋል ነው የተባለው። የላሬ ወረዳ አመራሮች ተጨማሪ እንደዚሁ የቆሰሉ ስለመኖራቸው እንዲሁም ደግሞ በአስጊ ሁኔታ ውስጥ ህይወታቸው ይገኛል የወረዳውን አስተዳደር ጨምሮ። ከዛ ቀደም ብሎ የደቡብ ሱዳን ጦር በአካባቢ ባደረገው ወረራ የተገደሉ የኢትዮጵያ የፌዴራል ፖሊስ አባላት መኖራቸውንም የመረጃ ምንጮቹ ገልጸዋል። የደቡብ ሱዳን ጦር የላሬ ወረዳ የወረዳው አስተዳዳሪ ተሽከርካሪዎችን ዘርፎ ወጥቷል ተብሏል። እንግዲህ ከላይኛዋ ፊጋክ ተብላ ከምጠራው ከተማ ባሻገር የላሬ ወረዳ
የወረዳውን አስተዳዳሪ ተሽከርካሪዎች ጭምር የደቡብ ሱዳን ጦር ይዞ ሂዷል ነው የተባለው። ይህንን በተመለከተ እንግዲህ መረጃ ያደረሱ የመረጃ ምንጮች ችግሩ እየታወቀ ለምን ድንበር እንደማይጠብቅ የኢትዮጵያ ሰራዊት ግልጽ አይደለም። ይሄ ጉዳይ በተደጋጋሚ እየተፈጸመ ነው። በላይኛው በኩል እንደዚሁ በሚዛን ቴፒ በደቡብ ምዕራብ ኢትዮጵያ ቀጠናዎች የወርቅ ማዕድናትን ከተሞችን ጭምር እስከ ማውደም ደርሷል። የሱዳን ጦር ለምን የኢትዮጵያ ሰራዊት እንደማይመደብ ግልጽ አይደለም። አሁን በፊት በእነዚህ ቀጠናዎች የተደረጉትን ወረራዎች ተከትሎ የፓርላማው እንኳ ሰራዊቱ በደቡብ ሱዳንና በኢትዮጵያ ድንበር አካባቢዎች ቋሚ ወታደራዊ ካምፕ እንዲመሰርት ትዕዛዝ ተሰጥቶ ነበር። ይሄ ግን ተፈጻሚ አልሆነም ይላሉ። እንግዲህ በተለያዩ አካባቢዎች በተለይ በቅርብ ዓመታት በኢትዮጵያ ዳር ድንበር ዘልቀው እየገቡ ጥቃት የሚፈጽሙ የጎረቤት ሀገራት ታጣቂዎች፣ ሚሊሻዎች እንዲሁም ደግሞ በመደበኛ ወታደራዊ ስምሪት የሚመሩ ሀገራት ጭምር ቁጥራቸው ተበራክቷል። ሱዳን ከሁመራ እስከ ቋራ ካለው ከ10 እስከ 7 ኪሎ ሜትር ድረስ ዘልቃ ኢትዮጵያን መሬት ተቆጣጥራ ነው የምትገኘው። ባለፈው እንግዲህ ከአንድ ወር በፊት በምስራቅ ኢትዮጵያም የሶማሌላንድ ታጣቂዎች ወደ ኦጋዴን ቀጠና ዘልቀው በመግባት በኢትዮጵያ ሶማሌዎች ላይ ከፍተኛ ጉዳት አድርሰዋል። ባለፈውም የኬንያ ሰራዊት እንደዚሁ ወደ ቱርካና ሐይቅ የኢትዮጵያ ቀጠና ዘልቆ በመግባት ጉዳት ማድረሱን እንዲሁም ደግሞ በኢትዮጵያ መንግስት በተሰጠ ፍቃድ የኦነግ ሸኔ ታጣቂዎችን እናድናለን በሚል የኬንያ ጦር እስከ ቦረና ቆላማ አካባቢ ድረስ ዘልቆ መግባቱ የሚታወቅ ነው። ባለፈውም የጅቡቲ አየር ኃይል አፋር ውስጥ እንግዲህ በታጣቂዎች ላይ ፈጸምኩት ባለ ድሮን ጥቃት በበርካታ ንጹሃን ላይ ጉዳት ማድረሱ ይታወቃል። እንግዲህ ኢትዮጵያ ከጎረቤት ሀገራት ጋር ያላት ወታደራዊ ጥበቃ ይህንን ነው የሚመስለው። በደቡብ ሱዳን እንግዲህ በሳልቫኪር እና በዋየር ተብሎ በሚጠሩ አርሚዎች ተዋጊዎች መካከል ውጊያ እየተደረገ ነው የሚገኘው። በደቡብ ሱዳን የሚገኘው የአሜሪካ ኤምባሲ የጁባ ማለት ነው በጉዳዩ ላይ መግለጫ ሰጥቷል። በትናንትናው ዕለት የነ ዶክተር ማቻር እና የነ ሳልቫኪር ጉዳይ በጠረጴዛ ዙሪያ እንዲፈታ አሜሪካ ሚናዋ እንደምትወጣ ኤምባሲው አስታውቋል። ዶክተር ማቻር እና 5 ሚኒስትሮች የተሰደዱም የታሰሩም ተፈተው ወደ ጠረጴዛ ድርድር እንዲመለሱ ነው ጥሪ የቀረበው። በዚህ መሀል የጋምቤላ ክልል ፕሬዝዳንት ለሕክምና አሜሪካ ትገኛለች ተብሏል። የጋምቤላ ክልል ፕሬዝዳንት ለሕክምና አሜሪካ ነው የምትገኘው፣ የጤናዋ ሁኔታም አልታወቀም ሲሉ ጋምቤላ አካባቢ ያሉ የኢትዮ ፎከስ የመረጃ ምንጮች ይህንን ገልጸዋል። ወደ ሌላው መረጃችን የኢትዮጵያንን በደቡብ አፍሪካ የተመለከተ ነው። እሱን አድርሼ ወደ ኤርትራ መለከት ዜና መለሳለሁ። ደቡብ አፍሪካ ውስጥ ከ44 በላይ ኢትዮጵያውያን ለወራት ቤት ተቆልፎባቸው ቆይተው ትላንትና በፖሊስ መገኘታቸውን ነው መረጃዎች የሚጠቁሙት። በህገወጥ አዘዋዋሪዎች ወደ ደቡብ አፍሪካ የገቡ ኢትዮጵያውያን ናቸው ያለው የጆሃንስበርግ ፖሊስ በጆሃንስበርግ ከተማ ውስጥ በፖሊስ ፍተሻ ነው የተገኙት ተብሏል። ፖሊስ አንድ ግቢ ውስጥ ሰብሮ በመግባት 44 ኢትዮጵያውያንን በአንድ ግቢ ውስጥ ማግኘቱንና የኢትዮጵያን ሁኔታ በእጅጉ አሳዛኝ እንደሆነ ኒውስ 24 የተባለው የሀገሪቱ ጋዜጣ ፖሊስን ጠቅሶ ዘግቧል። እንደዘገባው ኢትዮጵያውያኑ በአስከፊ ሁኔታ ውስጥ ነበር የነበሩት። ምግብ፣ ውሃ ያልቀረበላቸውና በቂ አልባሳትም ጭምር የሌላቸው ናቸው። የፀሐይ ብርሃንም አይተው አያውቁም ነው የተባለው። እነዚህን እንግዲህ ፖሊስ ከእገታ ማስለቀቁን ነው የደቡብ አፍሪካ ፖሊስ የገለጸው። ወደ ሀገር ይመለሳሉ ወይስ ደግሞ ሌላ ዕጣ ፈንታ ይገጥማቸዋል የሚለው አልተብራራም። ሌላው መረጃ የኤርትራና ኢትዮጵያን በተመለከተ ነው። የብልጽግና ገጾች በኢትዮጵያና በኤርትራ ድንበር አካባቢ የሚገኙ ወታደራዊ ምሽጎችን ከአስመራ የመጡ ኤርትራውያንን የኤርትራ መንግስት እያስጎበኘ ነው። በተለይ በቡሬ ግንባር ወታደራዊ ምሽጎችን በአሰብ መግቢያ በኩል ያሉ በሮችን እያስጎበኘ ይገኛል የሚል መረጃ አውጥተዋል። ይህንን በተመለከተ ለኤርትራ መንግስት ቅርበት ያላቸው አካላት እንደዚሁ ጠይቄያለሁ። ጉዳዩ የብልጽግና ገጾች እንዳሉት ወታደራዊ ጉብኝት አይደለም። ካሁን በፊት በኢትዮ ኤርትራ ጦርነት ጊዜ በ1990ዎቹ በነበረው ጦርነት ምርኮኛ የነበሩ ወታደሮች የሰሯቸውን የአፈርና ውሃ ጥበቃ ስራዎች ለመጎብኘት ነው ከአስመራ የተለያዩ ኮሌጆች የመጡ ተማሪዎች ጉብኝት እያደረጉ ያሉት የሚል ምላሽ ነው እየሰጡት። እንግዲህ ከዚህ ከፍ ሲልም በድንበሩ አካባቢ ያለው ውጥረት አሰብን ተከትሎ ከዕለት ወደ ዕለት እየመጣ ያለው የቃላት ጦርነት ጭምርና በኢትዮጵያ በኩል ደግሞ አጀንዳውን ብሔራዊ አጀንዳ አድርገናል የሚለው ጉዳይ፣ በኤርትራ በኩል ያለው እንደዚሁ የጦር እንቅስቃሴ በዚህ ድንበር አካባቢ ያሉ ውጥረት ማሳያዎች ናቸው። ወደ ሌላ መረጃ ልሄድና በአዲስ አበባ ተላልፏል የተባለው መረጃ አስከትላለሁ። የሸገር ኤፍኤም በዛሬ ዘገባው እንግዲህ ትናንትና የሰራተኞች ቀን ተከብሮ መዋሉን ተከትሎ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አናግሮ ኢትዮጵያ ሰራተኞችን ጉዳይ በተመለከተ ዘገባ ይዞ ወጥቶ ነበር። ዛሬ ደግሞ ሸገር በዘገባው ኢትዮጵያ ዝቅተኛ ደሞዝ
ከፋይ ከሚባሉ ሀገራት ውስጥ ትገኛለች ነው ያለው። ኢትዮጵያ ቀዳሚ ሀገር ነች። ዝቅተኛ ደመወዝ በመክፈል $5 የማይሞላ ወርሃዊ ደመወዝ ለሰራተኞች የምትከፍል ሀገር እንደሆነች እንደዚሁ ሸገር ኤፍኤም ገልጿል። ከሰራተኛ ደመወዝ እና ጥቅማጥቅም ጋር በተያያዘ የተለያዩ የተነሱ ያሉ ጥያቄዎች ይታወቃሉ። ወደ አዲስ አበባ የሚወስደን መረጃ ላስከትል። በአዲስ አበባ ባንኮችን ጨምሮ ትልልቅ ህንፃዎች እና የንግድ ተቋማት የትራንስፖርት ዘዴዎችን ጨምሮ ሌሎቹ አገልግሎት መስጫ ተቋማት ልዩ ጥበቃ እንዲደረግላቸው ትዕዛዝ ተላልፏል ተብሏል። በስጋቱ የተገኘው ተጨባጭ መረጃ አልታወቀም የሚሉት የመረጃ ምንጮች ከደህንነት መስሪያ ቤቱ ከሚያዝያ 22 2017 ጀምሮ ከባለፈው ሮብ ጀምሮ በአዲስ አበባ ልዩ ጥበቃ እንዲደረግ የፌዴራል ፖሊስ እና የደህንነት መስሪያ ቤቱ ባለስልጣናት ትዕዛዝ አስተላልፈዋል ነው የተባለው። ከዚህ ጋር በተያያዘ እስካሁን ድረስ የመረጃ ምንጮቹ ተጨባጭ የሆነ ነገር አልሰማንም። ምናልባት የፌዴራል ፖሊስና ብሔራዊ መረጃና ደህንነት የደረሳቸው ጉዳይ ይኖራል የሚል ግምት ሰጥተዋል። ባለፈው ሳምንት የአሜሪካ ኤምባሲ በአዲስ አበባ በተለያዩ ቦታዎች ዜጎች ሲንቀሳቀሱ የአሜሪካ ዜጎች ልዩ ጥንቃቄ እንዲያደርጉና የጉዞና የእንቅስቃሴ ምክረ ሀሳቦችን መስጠቱ ይታወቃል። ይህንን ተከትሎ በወቅቱ ፌዴራል ፖሊስ በመደበኛ የፌስቡክ ገጹ መረጃው ደርሶኛል የሚል አስተያየት ከሰጠ በኋላ ጉዳዩ አወዛጋቢና አነጋጋሪ ነበር። ዘጌት ብሎ ደግሞ ፌዴራል ፖሊስ በአዲስ አበባ ምንም አይነት ስጋት የለም፣ መዲናችን በአስተማማኝ ሰላም ላይ ትገኛለች የሚል መግለጫ መስጠቱ ይታወቃል። እንግዲህ በአዲስ አበባ ልዩ ጥበቃ የተላለፈበት ጉዳይ ምንድን ነው የሚለውን በተመለከተ ተጨማሪ መረጃዎች የሚደርሱ ከሆነ ወደ እናንተ የማደርስ ይሆናል። ሌላ መረጃ ላስከትል። ጎረቤት ሶማሊያ ላንድን የተመለከተ ባለፈው 2023 በሶማሌላንድ እና በፑንትላንድ መካከል በነበረ ውጊያ ተማርኮ የነበሩ የፑንትላንድ ወታደራዊ አዛዥን በምህረት ሶማሌላንድ ለፑንትላንድ መስጠቷን ነው መረጃዎች የሚያሳዩት። አራስዳ የተባለው የሚሊተሪ ኮማንደር ከሶማሌላንድ ተለቆ ለፑንትላንድ ተላልፎ ተሰጥቷል፣ ወደ በምረሽ ተለቋል ነው የተባለው። እነዚህ ናቸው ለዚህ ሰዓት ያስኳቸው አጫጭር መረጃዎች። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ